ሃይ ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ የምንመለከተው የፍሬሽመን ጂኦግራፊ የዩኒት 1 ፓርት 2 ቪዲዮ ነው። ከዚህ በፊት በፓርት 1 የመጀመሪያውን ክፍል የዩኒት 1 የመጀመሪያውን ክፍል ተመልክተናል። አሁን ፓርት 2 እንቀጥላለን። Geography has 5 basic themes of geography which ነው የምንመለከተው namely location, place, human environment interaction, movement in the region ይላናል። እነዚህ አምስቱ እንግዲህ አምስቱ የthemes of ጂኦግራፊ ጭብጥ የምንላቸው የናሽናል ጂኦግራፊ ማህበር ናሽናል ጂኦግራፊክ ሶሳይቲ አይደንቲፋይ ያደረጋቸው ናቸው። የጂኦግራፊክ ኢንፎርሜሽኖችን ኦርጋናይዝ ለማድረግ ይረዳሉ ተብሎ አይደንቲፋይ የተደረጉ አምስት ዋና ዋና የሚባሉ የጂኦግራፊ ቲም ወይም ጭብጥ የምንላቸው ናቸው ማለት ነው። በቀጣይ አንድ ባንድ እንመለከታቸዋለን። የመጀመሪያው ሎኬሽን ነው። ሎኬሽን is defined as particular place. ሎኬሽን ምንለው particular place or position ነው። Most studies of geography begin with mention of the themes of geography. Location can be two type: absolute location, relative location. እንግዲህ ከዚህ በፊትም እንደምታውቁት lower grade ላይ ሎኬሽን ምንለው የሆነ ፖዚሽን ኦፍ በሆነ የምድር ክፍል ላይ ያለን ፖዚሽን መገኛ የሚገልጽ ነው። ግን ይሄ መገኛ ኤግዛክት ፖዚሽን ሊሆን ይችላል፣ ጀነራል ፖዚሽን ሊሆን ይችላል። በዚህ በመነሳት ሁለት አይነት የሎኬሽን መገለጫ ወይም የምንገልጽበት ሁለት አይነት ታይፕስ ኦፍ የሎኬሽን አይነቶች አሉ ማለት ነው። የመጀመሪያው አብሶሉት ሎኬሽን ሲሆን ሁለተኛው ደግሞ ሪሌቲቭ ሎኬሽን ምንለው። አብሶሉት ሎኬሽን ምንለው የሆነን ቦታ ኮኦርዲኔቶችን በመጠቀም ኤግዛክት ፖዚሽኑን መናገር ስንችል ያ አብሶሉት ሎኬሽን። ለምሳሌ አዲስ አበባን ብንመለከት አዲስ አበባ ላቲቲዩድ እና ሎንጊቲዩድ በመውሰድ 9 ዲግሪ በኖርዝ እንደዚሁም 38 ምናምን በኢስት ይሄ ያላትን ዲግሪ መናገር ይሄ አብሶሉት የአዲስ አበባ መገኛ ነው ወይም ፍጹማዊ መገኛ የምንለው ማለት ነው። ሌላው ሪሌቲቭ ሎኬሽን ነው። ሪሌቲቭ ደግሞ በኮምፓሪዝን አንድን ቦታ ሊሆን ይችላል ሀገር ሊሆን ይችላል ከሆነ ቦታ ጋር በማነጻጸር ለምሳሌ ኢትዮጵያ ከሱዳን በስተምስራቅ እንደዚሁም ከሶማሊያ ደግሞ በስተምዕራብ ትገኛለች ስንል ይሄ ኢትዮጵያን ከሌሎች ሀገራት ጋር በማነጻጸር የምንገልጽበት የሎኬሽን። ሌላኛውና ሁለተኛው የthemes of geography place ነው። Place refers to the physical and the human aspects of a location. This themes of geography is associated with toponymy, the name of the place, the name of a place, site, the description of the features of the place, and the situation, the environmental condition of the place. ሁለተኛው ፕሌስ ነው። ፕሌስ በዋናነት ሁለት ነገሮችን ያካትታል። አንድን አካባቢ ከሌላ የሚለየው አንድን መገኛ ሎኬሽን ሊሆን ይችላል። ከሌላ አካባቢ የሚለየው ሁለት ነገር ፊዚካል ሊሆን ይችላል ያ ሂውማን ካራክተሪስቲክስ ወይም ሂውማን ፊውቸር ሊሆን ይችላል። እነዚህ ነገሮች አንድን አካባቢ ከሌላ አካባቢ የሚለየው ነገር ሲሆን ፊዚካል እንደ ሂውማን ፊዚካልም ሂውማን አስፔክት የአንድ አካባቢ ለምሳሌ በቀላል አማርኛ እያንዳንዱ አካባቢ የራሱ የሆነ ዩኒክ የሆነ የተፈጥሮም የባህልም ፊቸር አለው። ካልቸራል ሊሆን ይችላል ናቹራል የሆኑ ፊቸሮች ሊሆኑ ይችላል። ለምሳሌ ሀረርን ብንወስድ ሀረር ቦታ ነው አይደለ? ሀረር የራሷ የሆነ የመሬት ቅርጽ አላት አቀማመጥ። ይሄ ከፊዚካል አንፃር ስንል ፊዚካል እና ሁማን አስፔክት ብለን አይደል? ከፊዚካል አንፃር ስንመለከት ለምሳሌ ያለችበት አየር ሁኔታው መሬቷ ያላት እዛ አካባቢ በስፋት የሚዘሩ እንትኖች የሚበቅሉ እንትኖች ምናምን ሊኖሩ ይችላሉ። እነዚህ ከፊዚካል አንፃር አየር ጠባይዋ ምናምን እነዚህ ፊዚካል ነው የሀረር ከተማ። እንደዚሁም ደግሞ ሂውማን አስፔክቶች አሉ። ለምሳሌ ከቋንቋ አንፃር ለምሳሌ እዛ አካባቢ ሀረር ላይ ብዙ ቋንቋዎች ይነገራሉ።
አደርኛ፣ አማርኛ፣ ኦሮምኛ፣ ትግረኛ፣ ጉራግኛ ምናምን በሰፊው ይነገራል። በጣም ብዙ ብሔረሰብ ሀረር ላይ ስለሚኖር እንደዚሁም ይሄ አሁን አንድ የሂውማን አስፔክቱ ነው። ከቋንቋ አንፃር ሃይማኖትም ብዙ ሃይማኖት ምንም እንኳን እስልምና ዶሚኔትድ ያደረገ አካባቢ ቢሆንም ማጆሪቲው ማህበረሰብ ሙስሊም ቢሆንም ሌሎች ሃይማኖቶችም ይኖራሉ። እንደዚሁም እነ ጀጎል ግንብ እነዚህ ከቢልዲንግ አንፃር ሀረርን የሚለዩ ሂውማን አስፔክቶች ናቸው። ከባህል ከምናምን አንፃር ስንወስደው ማለት ነው። እነዚህ ፊዚካልም ሂውማን አስፔክቶች አንድን አካባቢ ዩኒክ ያደርገዋል። ለምሳሌ ሀረርን የሚመስል የትም ዓለም ብትሄዱ አታገኙም። ሀረርን ከፊዚካልም ከሂውማን አስፔክትም ባህር ዳርን የሚመስል ከተማ የትም ዓለም ላይ አታገኙም። ባህር ዳርን የሚመስል ባህር ዳር ስትባል ፊዚካሉም ቦዝ ሂውማን አስፔክቱንም ስለምንወስድ ማለት ነው። የባህር ዳር ሰው ሌላ ዓለም ውስጥ አይገኝም። የባህር ዳር ውስጥ ያሉ ቦታዎች ምናምን ሁሉ ሌላ ቦታ ላይ አይገኝም። ዩኒክ ነው ማለት ነው። አዲስ አበባንም ብንወስድ ማለት ነው በተመሳሳይ ሐዋሳንም ምናምን በተጨማሪም ደግሞ ፕሌስን ስንገልጽ ሶስት ዋና ዋና ነገሮች አሉ። ቶፖኖሚ፣ ሳይት እና ሲቹዌሽን የምንላቸው ተርሞችን እንጠቀማለን። ቶፖኖሚ ስንል ኔም ኦፍ ፕሌስ ነው የስሙ ማለት ነው። ጀስት አሁን ለምሳሌ አዲስ አበባ ስንል አዲስ አበባ ማለት ነው። ሜቢ በአማርኛ እንዳይሆን ኒው ፍላወር ማለት አይደለም ትርጉሙ። ጀስት አዲስ አበባ ማለት ነው። ያው ከስሙ ኔም ኦፍ ዘ ፕሌስ ነው የሚገልጽልን ቶፖኖሚ። ሳይት ስንል ደግሞ ዲስክሪፕሽን ኦፍ ዘ ፊውቸር ኦፍ ዘ ፕሌስ። ለምሳሌ አዲስ አበባ አየር ጸባይዋ መገኛዋ አማካይ ቦታ ናት። ከኢትዮጵያ ከሁሉም አቅጣጫ ከሰሜንም ከምስራቅ ከምዕራብም ከደቡብም አማካይ ሴንትራል ላይ ናት። ሴንትራል ሃይላንድ ነው የምትገኘው። አየር ጸባይዋም ተስማሚ ነው። ደጋ ወይና ደጋ አይነት ጸባይ ነው ያላት። ከሲቹዌሽን አንፃር ደግሞ ሶስተኛ ላይ ሲቹዌሽን ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ። ኢንቫይሮንመንታል ኮንዲሽን ያለ ለምሳሌ ከሌሎች አካባቢ አዲስ አበባ ምን አይነት የአየር ጸባይ አላት? ወይም ኢንቫይሮንመንት ከአየርም በላይ ከክላይሜት በላይ ክላይሜት ቅድም ብያቸዋለሁ። በዲስክሪፕሽን ኦፍ ዘ ፊቸር ኦፍ ዘ ፕሌስ ላይ እንገልጸዋለን። ግን እዚህ ጋር ኢንቫይሮንመንት ስንል ለምሳሌ አዲስ አበባ ከሌሎች ከተሞች አንፃር በመሰረተ ልማት በደንብ የተሻለች ከተማ ናት። ኢትዮጵያ ላይ መንገድ አየር መንገድ ያላት ከተማ ነች። ትልቅ አየር መንገድ ምናምን የምንለው ማለት ነው። ይሄ ኢንቫይሮንመንታል የሆኑ የተሻለ የከተማ ሮድ ኮኔክሽን ያላት ትልቅ ከተማ ናት አዲስ አበባ። እሱ ነው ዋናነት። ስለዚህ በአጠቃላይ እያንዳንዱ ከተማ እያንዳንዱ ቦታ ፕሌስ በዓለም ላይ each place in the world has its unique characteristics ወይም ፊቸሮች አሉ expressed in terms of landform, hydrology, biogeography, pedology characteristics and the size of its human population and the distinct human culture። እንግዲህ በእነዚህ ሁሉ ምክንያት እያንዳንዱ አካባቢ የራሱ የሆነ ዩኒክ የሆነ ፊቸር ወይም ካራክተሪስቲክስ ይኖረዋል። በአጠቃላይ እቺ ወሳኝ ነጥብ ትሆናለች። የእያንዳንዱ ፕሌስ ኤቭሪ ፕሌስ ዩኒክ ነው ቢኮዝ ኦፍ ኔቸር እና ፒፕሉ ማለት ነው። አሁን በጠቀስናቸው ምክንያቶች እያንዳንዱ አካባቢ ዩኒክ ነው። ሌላኛው ሶስተኛው ቲምት ኦፍ ጂኦግራፊ ሂውማን ኢንቫይሮንመንት ኢንተራክሽን ነው። እንግዲህ ሰውና ኢንቫይሮንመንት የማይነጣጠሉ ነገሮች ናቸው። እነዚህ ሂውማን ኢንቫይሮንመንት ኢንተራክሽን human have otherwise been on ceaseless interaction with their natural environment። እንግዲህ የሰው ልጅ በማያቋርጥ ceaseless ስንል በቀጣይነት ባለው ለማለት ተፈልጎ ነው። ለምሳሌ ሁል ጊዜ እኛ ከኢንቫይሮንመንታችን ጋር አታችድ ነን። ስናወራ ስንተነፍስ አየር ከአየር ነው የምናገኘው። ይሄ ኤር ከየት ነው? ኢንቫይሮንመንታችን ነው። ኢንቫይሮንመንት ዙሪያችን ላይ ያለው ማለት ነው። ዙሪያችን ላይ ያለው ነገር ኢንቫይሮንመንት እንለዋለን። ውሃ የምንጠጣው ውሃ
መሬት የምንኖርበት መሬት፣ ቤት የምንሰራበት፣ ምግብ የምናገኝባቸው እጽዋቶች እነዚህ ኢንቫይሮንመንት ነው። ስለዚህ ሲስለስ ነው የማያቋርጥ ግንኙነት አለው ማለት ነው። ይሄ ደግሞ ሲስለስ ሌላ ምን ይገልጽልናል? ዛሬ የተጀመረ ነገር አይደለም። ሁል ጊዜ አታችድ ነን። ሂውማን እና ኢንቫይሮንመንት ኢንተራክሽን መቼ የሚለያይ ከጥንት ጀምሮ የሰው ልጆች እዚች ምድር ላይ ከተፈጠሩ ጀምሮ ሂውማን እና ኢንቫይሮንመንት በጣም ከፍተኛ የሆነ ቁርኝት ኢንተራክሽን አላቸው ማለት ነው። other species that have lived on our planet have a profound effect on the earth as a human። እንግዲህ profound የሆነ ኢፌክት የፈጠረ የሰው ልጅ ነው ማለት ነው። የትኛውም ስፔስ በዚህ ልክ ትልቅ የሆነና በጣም ጥልቅ የሆነ ለውጥ ማምጣት አልቻለም። ለምሳሌ ሁሉም እጽዋት ወይም ሁሉም ህይወት ያላቸው እንስሳት ሊሆኑ ይችላሉ በአንድም ይሁን በሌላ መንገድ ኢንቫይሮንመንት ላይ ተጽዕኖ ያሳድራሉ። ግን የሰው ልጅ ያህል በፍጹም አይተካከልም። የሰው ልጅ ከፍተኛ ፕሮፋውንድ የሆነ ተጽዕኖ አለው። ለምሳሌ ከአየር ንብረት ግሎባል ዋርሚንግ እነዚህ የምናወራቸው ነገሮች ሁሉ በዋናነት የሚመጣው ኢምፓክቱ ከሰው ልጅ ጋር የተያያዘ ነው። እዚህ ልክ ሌሎች እንስሳት ኢንቫይሮንመንት ላይ ተጽዕኖ ማሳደር አይችሉም ማለት ነው። ያም የሆነበት human have adapted to the environment in way that have allowed them to dominate all other species on the earth. Thus, human environment interaction involves three distinct dependent adaptation and modification. Human have adapted to እንግዲህ የሰው human have adapted to the environment in the way they have that have allowed them to dominate all other species on the earth. እና adaptation ሰዎች በጊዜ ሂደት አካባቢያቸውን እያወቁ እየተረዱ ሲመጡ እንዴት ሰርቫይቭ ማድረግ እንዳለባቸው መረዳት ጀመሩ ማለት ነው። የተለያየ ናቹራል ፕሌሶች ላይ ለምሳሌ ሞቃት አካባቢ፣ ቀዝቃዛ አካባቢ እንዴት ሰርቫይቭ አድርጎ መኖር እንደሚችል፣ እንዴት ምግብ ማብሰል እንደሚችሉ፣ እንዴት መጠለያዎቻቸው፣ እንዴት መኖሪያዎቻቸውን ማዘጋጀት እንደሚችሉ፣ ምግቦቻቸውን፣ መድኃኒቶቻቸውን በሚታመሙ ጊዜ እንዴት ማዘጋጀት አጠቃላይ ሰርቫይቭ ማድረግ እንደሚችሉ አዳፕት እያደረጉ መተዋል ማለት ነው። ይሄ የሰው ልጆች አካባቢያቸውን በደንብ ከሌሎች ስፔሺዎች በተለየ መልኩ ዶሚኔት አድርገው ምድርን ኢቭን ሌሎች የሰው ልጆች ሌሎች ህይወት ያላቸው ወይም ናቹራል ሊቪንግ ቲንጎች ላይ ኮንትሮል የማድረግ ዶሚኔት የማድረግ አቅም ፈጥረዋል ማለት ነው። በዚህ ምክንያት thus human environment interaction involves three አስፔክቶችን በዚህ ምክንያት ሶስት ዋና ዲስቲንክት አስፔክቶችን እንመለከታለን በሂውማን ኢንቫይሮንመንት ኢንተራክሽን ላይ ዲፔንደንሲ፣ አዳፕቴሽን እና ሞዲፊኬሽን ሃይላይቱን ነው የምንመለከተው። ሎወር ግሬድ ላይ ዲፕ በሰፊው እነዚህን ተመልክታችኋል። ዲፔንደንሲ ስንል በአጭሩ የሰው ልጆች ለመኖር ኢንቫይሮንመንትን ይፈልጋሉ። ኢንቫይሮንመንትም ለህልውናው የሰው ልጆች ለምሳሌ እኛ ውሃ ከኢንቫይሮንመንት እናገኛለን። ምግብ ለማዘጋጀት አፈር መሬቱን ከኢንቫይሮንመንታችን ነው የምናገኘው። የመሳሰሉት ለምሳሌ ናቹራል ጋዞችን ምናምን እነዚህም ከፎሲል ፊውሎች ምናምን። በተመሳሳይም እኛም ለኢንቫይሮንመንት እንደዚሁ በጣም አስፈላጊ ነን ማለት ነው። እርስ በእርሳችን ዲፔንድ እንሆናለን ማለት ነው። የኛ የምናወጣው የምንጠቀማቸው አሁን ከኛ ካርቦን ዳይኦክሳይድ እጽዋት ይጠቀማሉ። ከነሱ ደግሞ እኛ ኦክሲጅንን እናገኛለን። ሌላው አዳፕቴሽን ነው። አዳፕቴሽን የሰው ልጆች ኢንቫይሮንመንት በሚለዋወጥ ጊዜ በዛ መልኩ ፊት ለምሳሌ አካባቢያችን ቀዝቃዛ ሲሆን ሞር ምን ለብሰው ልብሶች
የምንኖርበት መኖሪያችንን እንደዚሁ የምንመገበው ነገር ሙቀት የሚሰጡን ነገሮች ይሆናሉ። ሙቀት ያላቸው ልብሶችን እንለብሳለን። ቤታችንን ደግሞ ሙቀትን በሚያመቅ መልኩ እንሰራለን። ያ አንድ የአዳፕቴሽን መንገድ ነው። እንደዚሁም ሞቃት አካባቢ በረሃ አካባቢ ላይ ስንኖር ደግሞ በተመሳሳይ ቀዝቀዝ ያሉ ነገሮችን ለመጠቀም ዴዘርት አካባቢ በብዛት የውሃ ችግር ስለሚኖር ምናምን ውሃን በአግባቡ የመጠቀም ስቶር የማድረግ ምናምን ነገር ይሄም አንድ የአዳፕቴሽን ሞዲፊኬሽን ደግሞ አካባቢያችንን ለምሳሌ አንድ አካባቢ ከሌላ አካባቢ ጋር እንዲገናኝ መንገዶች ያስፈልጋሉ። ድልድዮች ለምሳሌ ወንዝ ቢኖር በሁለት ማህበረሰብ መካከል ወንዝ ቢኖር ያን ወንዝ ድልድይ በመስራት አካባቢያቸውን ሞዲፋይ ያደረጉ ማለት ነው። ሞዲፊኬሽን ማለት አካባቢውን መቀየር ለኛ በሚያመች መልኩ ለመስኖም ከተፈለገ ውሃን እንጠልፋለን ከወንዝ ምናምን ይሄም ያን የሞዲፊኬሽን አካል ነው። ግድቦችን እንሰራ ለምሳሌ ኢትዮጵያ መሄድ ወንዝ የነበረውን አባይን ለምትፈልገው ለኤሌክትሪክ ኃይል ማመንጫነት ወደ ግድብ ቀይራለች። ይሄም አንድ የሞዲፊኬሽን አካል ተደርጎ ሊወሰድ ይችላል። ብዙ ሌሎች መንገዶችን በመጠቀም ዛፍ ያለውን አካባቢ ቆርጠን ወደ ግብርና ልንቀይረው እንችላለን። ሞዲፊኬሽን ነው ኢንቫይሮንመንታችን መቀየር ስለሆነ ማለት ነው። ስለዚህ ሂውማን ኢንቫይሮንመንት ኢንተራክሽን ናቸው እነዚህ ሶስት በዋነኛነት ዲስቲንክት አስፔክት ናቸው። ሌላኛው አራተኛው themes of geography movement ነው። movement entails to the translocation of human beings, their jobs and their ideas from one end of the planet to another። እንግዲህ ሙቭመንት ስንል ብዙ አይነት ነው። እንቅስቃሴ የሰዎች ሊሆን ይችላል፣ የንግድ ሊሆን ይችላል፣ የሀሳብ ሊሆን ይችላል። ከአንድ ቦታ ወደ አንድ ቦታ ወይም ከአንድ የዓለማችን ክፍል ወደ ሌላኛው የዓለማችን ክፍል የሚደረጉ እንቅስቃሴዎች ናቸው ሙቭመንት የምንላቸው። ወይም ትራንስፈር ሊሆን ይችላል፣ ሽፍት ማድረግ። እንዴት ነው ሰዎች ወይም ለምንድን ነው ሰዎች እቃዎች ከአንድ ቦታ ሀሳቦችም ከአንድ ቦታ ወደ ቦታ ሎኬት የሚያደርጉት? በብዙ ምክንያት። ለምሳሌ ሰዎች the physical movement of people allowed the human race to inhabit all continents and islands of the world። የሰዎች ከአንድ ቦታ ወደ አንድ ቦታ ፊዚካል ሙቭመንቶች የዓለምን ሰዎች ሁሉም የዓለማችን ክፍል ላይ እንዲደረሱ ሁሉም አህጉራት ላይ ሁሉም ደሴቶች ላይ ሰው ልጆች እንዲኖሩ አስችሏቸዋል። በተለያየ ምክንያት ሰዎች ሊዘዋወሩ ይችላሉ። ሰዎች ከገጠር ወደ ከተማ ሊሄዱ ይችላሉ። ከአንድ ሀገር ወደ አንድ ሀገር ለስራ፣ ለትምህርት፣ ለሕክምና፣ ለቱሪዝም ወይም የሆነ ነገር በመሸሽ ጦርነት ምናምን በመሸሽ ሰዎች ከአንድ ሀገር ወደ አንድ ሀገር ሊዘዋወሩ ይችላሉ። ሌላው another aspect of human in the transport of goods from one place on the earth to another። ሌላኛው ደግሞ እቃዎች ናቸው። በንግድ አማካኝነት እቃዎች፣ አገልግሎቶች፣ ሸቀጦች ምናምን ከአንድ ቦታ ወደ አንድ ቦታ ይንቀሳቀሳሉ። የተለያዩ መንገዶች በአየር መንገድ ሊሆን ይችላል፣ በባህር ሊሆን ይችላል፣ በባቡር ሊሆን ይችላል። በእነዚህ አማካኝነት ኤክስፖርት ኢምፖርት የምንላቸው ኢትዮጵያ ለምሳሌ ቡና ወደ አውሮፓ፣ አሜሪካ ትልካለች። ወደ the third dimension of movement is the flow of ideas that allow the unification of human civilization and promotes its growth and prosperity ይለናል። ሌላኛው ሶስተኛው የሀሳቦች የባህል ሊሆን ይችላል። ብዙ አይነት አይዲያዎች የእውቀት ሊሆን ይችላል ሼር ይደረጋሉ ከአንድ ሀገር። ቴክኖሎጂዎች፣ ሃይማኖቶች፣ ሰዎች በስብከት አማካኝነት ከሌሎች ሀገራት ሃይማኖቶች ይመጣሉ። እንደዚሁም ቋንቋዎች፣ ባህሎች፣ ቴክኖሎጂዎች፣ ኪነ ጥበብ፣ ሙዚቃ፣ አርት
ትምህርት ዘመናዊ ትምህርት የምንላቸው ነገሮች በአብዛኛው በሙቭመንት የመጡ ናቸው ማለት ነው። አንድ አካባቢ የነበረ ነገር ከሌላ በተለያዩ ምክንያቶች ወደ ሌላ አካባቢ ይዘዋወራል። በአጠቃላይ እነዚህ የሙቭመንት አይነቶች ናቸው። የሰዎች፣ የእቃዎች እንደዚሁም የሀሳቦች ሙቭመንት ይኖራል። ሌላኛው ነው የመጨረሻ አምስተኛው ቴምስ ኦፍ ጂኦግራፊ ሪጅን ነው። region is a geographic area having distinct characteristics that distinguishes itself from adjacent units of space. It could be formal region that is characterized by homogeneity in terms of certain phenomena, soil temperature, rainfall, or other cultural elements like language, religion, and economy. በሌላ ደግሞ it can also be functional or nodal region characterized by functional interrelationships in spatial system defined by linkage binding particular phenomena. እንግዲህ ሪጅን የምንላቸው የሆነ ጂኦግራፊክ ኤሪያ ነው። ዲስቲንክት የሆነ ፊቸር ወይም ካራክተሪስቲክስ ባህሪ ያላቸው ከሌሎች ወይም ኔበር ከሆኑ አጎራባች አካባቢዎች እነሱ የሚለያቸው ወይም ኮመን የሆነ ነገር የያዙ አካባቢዎች ጂኦግራፊክ ኤሪያዎች የራሳቸው የሆነ ኮመን የሆነ ነገር ያላቸው አካባቢዎች በዋናነትም ከሁለት ነገር አንፃር በባህል ሊሆን ይችላል፣ ከሰውም አንፃር ሊሆን ይችላል። እነዚህ በዋናነት ፊዚካል ወይም ሁማን ካልቸር አሁን ለምሳሌ በሁለቱን ፎርማል እና ኖዳል ሪጅንን ከመመልከት አንፃር ሪጅኖችን ስንከፋፍል ማለት ነው ጂኦግራፈሮች ሁለት አይነት ሪጅኖችን ያስቀምጣሉ። ፎርማል ሪጅን የምንላቸው ተመሳሳይነት ሲሚላሪቲ ሆሞጂኒቲ ያላቸው ተመሳሳይነት ካራክተሪስቲክስን በመጠቀም ኦሪጅን እነዚህን ሁለት ደግሞ ፎርማል ሪጅንን በሁለት መልኩ እናያለን። በባህል አንፃር ወይም በባህል ይሄ ከሂውማን አንፃር ወይም ፊዚካል ናቹራል አሁን እዚህ ጋር የተጠቀሰው ላንጉዌጅ ሪሊጅን ናቹራል ስንል የሆነ አካባቢ ለምሳሌ የሳሃራ በረሃ አካባቢ ሪጅን ስንል በምንድነው በክላይሜት ነው አይደል? የኢትዮጵያ ከፍተኛ አካባቢዎች ስንል እነዚህ ከፊዚካል አንፃር ነው። እንደገና ደግሞ ሪጅንን ፎርማል የሆኑ ሪጅኖችን ሆሞጂኒቲ ነው ብለን አይደለም። እንደገና ከሂውማን አንፃር እንከፍላለን፣ ከቋንቋ ከባህል አንፃር ምናምን። ለምሳሌ ተመሳሳይ አይነት ሃይማኖት ያላቸው ሪጅኖች ወይም ቋንቋ የሚነገሩ ለኢትዮጵያ አሁን የኢትዮጵያ የቋንቋ ፖለቲካ ሪጅን ስለሆነ ኦሮሚያ ሪጅን፣ ሶማሌ ሪጅን፣ አፋር ሪጅን ምንላቸው እነዚህ ትግራይ ክልል፣ አማራ ክልል፣ ጉራጌ ክልል ሌላም ምንላቸው ክልሎች የራሳቸው ተመሳሳይ ቋንቋ አላቸው። እንደዚህ በሃይማኖትም ሊሆን ይችላል ተመሳሳይ ነገር ይኖራቸዋል። ሌላኛው ደግሞ ፈንክሽናል ወይም ኖዳል ሪጅን ምንለው። ስለዚህ ዋና ነጥቡ በፎርማል ሪጅን ተመሳሳይነት ነው። በኔቸርም ሊሆን ይችላል በሂውማንም ሊሆን ይችላል ማለት ነው። ሁለተኛው ደግሞ ፈንክሽናል ወይም ኖዳል ሪጅን ምንላቸው ኢንተርሪሌሽንሺፓቸው በዋናነት ከኮኔክሽን ጋር የተያያዘ ለምሳሌ አዲስ አበባን ከዙሪያው ጋር ካሉ ከተሞች ጋር ምን ያገናኛቸዋል? ንግድ ያገናኛቸዋል፣ እንቅስቃሴዎች፣ ትራንስፖርት የመሳሰሉ አሁን ለምሳሌ የናይል ተፋሰስ ሀገራት ይባላል። በናይል አማካኝነት የሚገናኙ በአጠቃላይ በፎርማል ሪጅን ላይ ተመሳሳይነት እናያለን። በፈንክሽናል ሪጅን ደግሞ ኮኔክሽን ግንኙነትን እንመለከታለን ማለት ነው። በአጠቃላይ ፓርት 2 ይሄን ይመስላል። በቀጣይ በፓርት 3 እንገናኛለን።